ሰላም ሰላም የተወዳችሁና የተከበራችሁ የሞዛይክ ስፖርት ተከታታዮቻችን በዛሬ ስፖርታዊ ዜናችን ላይ የሊቨርፑል የተጫዋች የዝውውር ጉዳይን በተመለከተ በሰፊው አጋራችኋለሁ። በጥር የዝውውር መስኮት ሊቨርፑል ማንን ሊያስፈርም ይችላል የሚለውን ነገር እንመለከታለን። ከኮንትራት ጉዳይ ጋር በተገናኘ ደግሞ የግራቨንበርችና የኮናቴን ኮንትራት ጉዳይ እንመለከታለን። ምክንያቱም በጥር የዝውውር መስኮት ኮናቴ ከሊቨርፑል የሚለቅበት እድል ስላለ የሱንም ጉዳይ እንመለከታለን። ከዛ በዘለለ ግን ሊቨርፑሎች አንድ ተከላካይ ለማስፈረም ተቃርቧል የሚሉ ነገሮች በሰፊው እየወጣ ነበረ። የሱንም መረጃ በተመለከተ አጋራችኋለሁ። አዳም ዋርተን ወደ ሊቨርፑል የሚያደርገውን ዝውውር በተመለከተም ዛሬ አዲስ መረጃ ወጥቷል። እሱን መረጃ ለማጋራት እሞክራለሁ። ቀደም ብዬ ወደ ጠቀስኩላችሁ አጫጭር ስፖርታዊ መረጃዎቼ አልፋለሁ። ቀደም ብዬ እንደጠቀስኩላችሁ ሪያን ግራቨንበርችን የተመለከተ መረጃ ላጋራችሁ። የዚህ ተጫዋች አዲስ ኮንትራት በተመለከተ በሰፊው እየተዘገበ ይገኛል። ተጫዋቹ ለሊቨርፑል እየሰጠ የሚገኘው ግልጋሎትን ተከትሎ ሊቨርፑሎች በሊቨርፑል ቤት እንዲቆይላቸው ይፈልጋሉና ተጫዋቹን አዲስ ኮንትራት ለማስፈራረም በዚህ ሳምንት ንግግር ማድረጋቸውን የሚያመላክት መረጃዎች እየወጡ ይገኙ ነበረ። ሊቨርፑሎች ከሪያን ግራቨንበርች ጋር የውል ድርድር ለመጀመር ማቀዳቸውን ተዘግቧል። እስካሁን ምንም አይነት መደበኛ ውይይት አለመደረጉንም ተዘግቧል። ነገር ግን የግራቨንበርች የወደፊት እጣ ፈንታ በሊቨርፑል ለማረጋገጥ ጉጉት እንዳለ ፖል ጆይንስ ይዞት የወጣው መረጃ ይጠቁመናል ማለት ነው ተጫዋቹ። ስለዚህ በሊቨርፑል ቤት የሚቆይበት እድል እንዳለ በሰፊው እየተዘገበ ይገኛል። በጥር ዝውውር መስኮት ሊቨርፑሎች ከሚሰሯቸው ወሳኝ ነጥቦች ውስጥ የግራቨንበርችን አዲስ ኮንትራት ማስፈረም ውስጥ ይካተታሉ። ወደ ላይኛው አጫጭር ስፖርታዊ መረጃችን ሰልፍ ከዝውውር ጉዳይ ጋር በተገናኘ በትናንትናው ዕለት ባጋሯቸው መረጃ መሰረት ሊቨርፑሎች አንድ ተከላካይ ለማስፈረም መቃረባቸውን የሚያመላክት መረጃዎች በሰፊው እየተዘገበ ይገኝ ነበረ። ፋብሪዞ ሮማኖ ከተጫዋቹ ጋር በተገናኘ ዛሬ አንድ አዲስ አፕዴት የሆነ መረጃ ይዞ ወጥቷል። ሊቨርፑል በአሁኑ ጊዜ ጆኤል ኦርቴግዝ እየቃኘ እና ከክለቡ ብሩጅ ጋር ጥሩ ግንኙነት ቢኖረውም ነገር ግን ምንም አይነት ስምምነት ወይም የተጠናቀቀ ነገር አለመኖሩን ፋብሪዞ ሮማኖ በይፋዊ በትዊተር ገጹ ላይ ካጋራው መረጃዎች ለመረዳት እንችላለን። በፌስቡክ ድረገጹ ላይ ሊቨርፑል በጥር የዝውውር መስኮት አንድ ወሳኝ የተባለ ተከላካይ ሊያስፈርም የሚችልበት እድል ሰፊ እንደሆነ ከፋብሪዞ ሮማኖ ዘገባ ለመረዳት እንችላለን። ሌላኛውም ዴቪድ ኦከም ለሊቨርፑል በጣም ቅርብ የሆነ ጋዜጣ እንደሆነ ይታወቃልና ከሊቨርፑልና አዳም ዋርተንን የሚያመላክት መረጃ ይዞ ብቅ ብሏል። ሊቨርፑል የክሪስታል ፓላሱ አማካኝ አዳም ዋርተንን ለማስፈረም እየጣሩ መሆናቸውን የሚያመላክት መረጃዎች ወጥቷል። የመሀል መስመሩን ሊቨርፑሎች እንግዲህ ባላንስ ለማድረግ ተጫዋች ያስፈልጋቸዋል። ምንም እንኳን ፍሎሪ ቪርስን በከፍተኛ ገንዘብ ከባየር ሊቨርኩሰን ቢያስፈርሙም ነገር ግን አሁን ላይ ያለው እያሳየ ያለው ፐርፎርማንስ በመሀል መስመሩ ላይ ሊቨርፑሎችን ያሳሰባቸው ይመስላልና አሁን ላይ ደግሞ ይሄ በጣም ወጣቱ ድንቅ ብቃት ያለው አዳም ዋርተን በክሪስታል ፓላስ ጥሩ ጊዜ እያሳለፈ ይገኛልና ተጫዋቹን ለማስፈረም ሊቨርፑሎች እየሰሩ መሆኑን የሚያመላክት መረጃዎች ከዴቪድ ኦከም ተዘግቧል። በተጨማሪም ቤን ጃኮቭ ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ አዳም ዋርተን ከ60 እስከ 65 ሚሊዮን ፓውንድ ድረስ ፓላስ ሊለቅ ይችላል። ነገር ግን ይህ የሚሆነው የኮንትራቱ ካላረዘበና በቻምፒዮንስ ሊግ የሚሳተፍ ቡድን ጥያቄ ካላቀረበለት ብቻ እንደሆነም ተዘግቧል። ስለዚህ ሊቨርፑል ቻምፒዮንስ ሊግ ከመሳተፉ ጋር በተገናኘ ተጫዋቹን ለማስፈረም እስከ 60 እስከ 65 ሚሊዮን ፓውንድ ድረስ ማውጣት የሚችል ከሆነ ተጫዋቹን የግላቸው የሚያደርጉበት እድል እንዳለ ቤን ጃኮቭ ይዞት የወጣው መረጃ ይጠቁመናል። ስለዚህ በጥር ዝውውር መስኮት ሊቨርፑሎች አሁን ላይ ጥሩ የተባለ እንቅስቃሴዎችን እያጋሩ ይገኛሉ። ከተከላካይ ዝውውር ጉዳይ ጋር በተገናኘ ቲም ስቶክስ ሊቨርፑልን የሚያገናኝ አንድ አዲስ መረጃ ይዞ ብቅ ብሏል። ሊቨርፑል የዋትፎርድ የሞሮኮ ከ20 ዓመት በታች አጥቂ ኦትማኒ ማማን እየተከታተሉ ይገኛሉ። የስካውት ቡድኖችም ሐሙስ ዕለት በቪካሪዮ ሮድ ላይ የእሱን እድገት ለመከታተል መገኘታቸውን የሚያመላክት መረጃዎች ወጥተዋል። በ20 ዓመት በታች የዓለም ዋንጫ ላይ ምርጥ ተጫዋች ተብሎ የወርቅ ዋንጫ አሸናፊ ተብሎ ተመርጧልና ተጫዋቹን ለማስፈረም ሊቨርፑሎች ምርጥ ፍላጎት እንዳላቸው የሚያመላክቱ መረጃዎች እየወጡ ይገኛሉ። ሌላኛው ከሴሜንዮስ ጉዳይ ጋር በተገናኘ አንድ አዲስ መረጃ ወጥቷል። ማንቸስተር ሲቲዎች ለአንቶኒዮ ሴሜንዮስ በሳምንት እስከ 180 ሚሊዮን ፓውንድና ተጨማሪ ገንዘብ ለመክፈል ፈቃደኞች ነበሩ። ሊቨርፑሎች ደግሞ ይህን ያህል ገንዘብ አይፈልጉም። ተጫዋቹን ቀደም ብዬ የዝውውር መስኮት ልክ እንደተከፈተ ሴሜንዮስ ወደ ሊቨርፑል ብዬ አጋርቻችሁ ነበር መረጃው። ተጫዋቹ የቀረበት ዋነኛ ምክንያት በሳምንት እንግዲህ እስከ 180 ሺህ ፓውንድ ድረስ ማንቸስተር ሲቲዎች ለመክፈል ይፈልጋሉ። ሊቨርፑሎች ደግሞ እስከዚህ ያህል ገንዘብ አውጥቶት ለተጫዋቹ አለመፈልጋቸውን ተከትሎ ተጫዋቹ በጥር ዝውውር መስኮት ወደ ሊቨርፑል የሚያቀናበት እድል ሰፊ ጠባብ እንደሆነ ተዘግቧል። ስለዚህ በሊቨርፑል በጥር ዝውውር መስኮት እንግዲህ የመሀል መስመራ ተከላካይ ሊያስፈርሙ የሚችሉበት እድል በጣም ሰፊ ነው። እስካሁን ድረስ ግን ሊቨርፑሎች
ስም ካለው ተጫዋች ጋር ከተያዙ ውስጥ አዳም ዋርተን ይገኝበታል። አዳም ዋርተን ለማስፈረም ሊቨርፑሎች ፍላጎት መኖራቸውም በዛሬ ከወጡ መረጃዎች ውስጥ ይጠቁመናል። ሊቨርፑል በጥር ዝውውር መስኮት ተከላካያቸውን ለማጠናከር እንግዲህ ቀደም ብዬ እንደጠቀስኩላችሁ ጥሩ የተባለ እንቅስቃሴዎችን ያደርጋሉ። የጃንዋሪ ዝውውር እንግዲህ ለአንድ ወር ብቻ የሚከፈተው እንደሆነ ይታወቃልና በአንድ ወር ውስጥ ጥሩ የተባለ እንቅስቃሴ ማድረግ የማይቻል ከሆነ የዝውውር መስኮቱ ላይ በቶሎኑም አግሪመንት የማይፈጠር ከሆነ ዝውውሩ እንግዲህ ለረጅም ጊዜ የሚቆይ ዝውውር እንዳልሆነ ይታወቃልና ስራዎችን በቶሎ መስራት የማይቻል ከሆነ በቶሎ ተጫዋቾችን ለማዛወር እንደሚቸገሩ በተደጋጋሚ ጊዜ በጥር ዝውውር መስኮት ከተመለከትናቸው ጉዳዮች ውስጥ ይጠቀሳሉ። ሌላኛው የምንመለከተው ከኮንትራት ጉዳይ ጋር በተገናኘ በመግቢያ ላይ እንደጠቀስኩላችሁ ኢብራሂማ ኮናቴን የተመለከተ መረጃ ላንሳ። ግራቨንበርች እንግዲህ ከአዲስ ኮንትራት ጋር በተገናኘ ሊቨርፑሎች ተጫዋቹ በሊቨርፑል ቤት እንዲቆይ ንግግር ለማድረግ ማሰባቸውን የሚያመላክት መረጃዎች ወጥተዋል። ሌላኛው ግን ሳልጠቅስ የማልፈው የኮናቴ ኮንትራት ጉዳይ ነው። ምክንያቱም ሪያል ማድሪዶች እንግዲህ ፍላጎት የሚያሳዩ ከሆነ ተጫዋቹ ወደ ሪያል ማድሪድ መሄድ ይፈልጋል። በተለይ በተደጋጋሚ ጊዜ ከብቃት ጉዳይ ጋር በተገናኘ ጥያቄ ይነሳበታል። ተጫዋቹ በሊቨርፑል ቤት የመቆየቱ ነገር በጥር ዝውውር መስኮት እስካሁን ድረስ ምንም አይነት ኢንፎርሜሽን መረጃ ባይወጣም፣ ነገር ግን የሪያል ማድሪዶች ፍላጎች በተጫዋቹ መልቀቅ ላይ እንደሚወሰድም ይጠበቃል። በዚህ ሳምንት ከወጡ መረጃዎች ውስጥ ሊቨርፑሎች በአሁኑ ሰዓት እንግዲህ ጁኤል ኦርዴዝን ከክለብ ብረጅ ለማስፈረም እየቃኙ መሆናቸውን የሚያመላክት መረጃዎች በሰፊው ወጥቶ ነበር። ዛሬ ላይ ደግሞ ፋብሪዚዮ ሮማኖ ይህንን መረጃ ይዞ መውጣቱ የተጫዋቹ ወደ ሊቨርፑል ቤት የሚያደርገው የዝውውር ነገር በጣም እውነታ የሆነ መምጣቱን የሚያመላክት መረጃዎች በሰፊው እየተዘገበ ይገኛል። የዛሬ ስፖርታዊ መረጃችን ከሊቨርፑል ጋር በተገናኘ ያለው መረጃ ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኞች።